ሰላም ስለ ዳጣ ጠይቃ ታውቃለች? አዎ ብዙ ጊዜ ትጠይቀኛለች። ምን እያለች? እሷን ጠይቃት ነው የምትለኝ። ሲመስለኝ ዳጣ መቀለድ እንጂ ቁም ነገር የምታወራ ይመስለኝ። ሰላም ደግሞ ስለ ዳጣ በጣም ነው ማወቅ የምትፈልግ። ቆይ ምን ጠይቅልኝ ብላ ታውቃለች? የት እንደተወለደች፣ ስለ እናቷ፣ ስለ አባቷ፣ በቃ ስለ ሁሉም ነገር ነው ጠይቃት የምትለኝ። እውነትህ ነው? አዎ አባዬ። አውቃታለች ማለት ነው? ምኑን ያወቀ? የማላውቃት ደግሞ በመልክ ብቻ አይደለም፣ ፎቶዋን አያውቃውም። ከተወለድኩ ጀምሬ ጡቷን አጠባውም፣ ጠረኗን አላውቀውም። ይህ እንዴት ሊሆን ቻለ? ጋሽ ደረጀ ዛሬ በጣም ትልቅ ሚስጥር ነው ያመለጠው ጋይስ። ትዝ ሳይለው ድንገት ማለት ነው። ደግነቱ ለናታን ነው። ናታን ሚስጥር ጠባቂ ነው እንጂ ቤተሰቦቻችን ጋሽ ደረጀ በጣም ነው ዛሬ ደነገጠው። የሚገርማችሁ እንግዲህ እሱ ምንድን ነበረ ጋሽ ደረጀና ናታን አንድ ላይ እያወሩ በነበረበት ሰዓት ላይ በአንዳንድ ወሬ የተነሳ ስለ ዳጣ እያወሩ ነበረና ከዛም እንግዲህ ስለ ዳጣ እያወሩ እያለ ጋሽ ደረጀ ናታንን ሰላም እንደው ስለ ዳጣ ጠይቃት ታውቃለች ብሎ ነበር የጠየቀውና ናታን አዎ ሰላምዬ እኮ ሁሌ ነው የምትጠይቀኝ አለው። ማለት ምን እያለች ነው የምትጠይቅህ? እንዴት ትጠይቅሃለች ሲለው እንዴ ሁሌ ነው የምትጠይቀው። ጥያቄዋም እስኪ እባክህ ዳጣ ያው እንደምታውቀው ቀልድ መሰል ስለሆነ የምታወራው ነገር የእውነት ስለማይመስል እስኪ ጠይቅልኝ እያለች ማነው ሰላምዬ ታስቸግረኛለች። ዳጣን እስኪ ጠይቃት ትለኛለህ ያለው። ምን ጥያቄን ጠይቅልኝ የምትልህ ሲለው እንግዲህ ጋሽ ደረጀ የመጀመሪያ ጥያቄ የት እንደተወለደች የት እንዳደገች ከዛ ስለ እናትና ስለ አባቷ ጠይቅ ትለኛለች አለ ማለት ነው። ከዛ ጋሽ ደረጀ እንግዲህ የሚያውቀውን ያው ስለሚያውቅ እንደዛ ትላለች። አዎ እንዴት ስለው አዎ እንደዛ ጠይቃት ትለኛለች፣ ግን ያው ዳጣ ስለማትናገር ነው እንጂ ሰላምዬ እንደዛ ትላለች ምናምን ሲለው እንግዲህ ጋሽ ደረጀ በጣም ነው የደነገጠው። ከመደንገጥ አልፎ እንግዲህ በቃ አውቃታለች ማለት ነው አየህ ብሎ ነው የተናገረውና እንግዲህ ናታን ምንድን ማለት ምን ያወቀችው ሲለው ድንግጥ ብሎ እንግዲህ ጋሽ ደረጀ ቀጥታ ከመኪና ላይ ነው ቤተሰቦቻችን የወረደው። እንግዲህ ናታንም ራሱ በጣም ነው ግራ የተጋባው ማለት ድንግጧል። የሆነ ሚስጥር እንዳለ ነገሩ መሀል ላይ የሆነ ነገር እንዳለ ገብቶታል ማለት ነው። ምክንያቱም መጀመሪያ ከጋሽ ደረጀና ናታንና ጋሽ ደረጀ ከመገናኘታቸው በፊት ቀደም ብሎ እንግዲህ ዳጣና ናታን እንዳያችሁ ሲያወሩ ነበር፣ ሲጫወቱ ነበር አንዳንድ ነገሮችና እንግዲህ ዳጣ በእንባ ጭምር ነው ዛሬ ሀሳቧን የገለጸችለት ለናታን። እንግዲህ ሚስጥሬ እንዳትናገር በማለት ያው የመጨረሻ ማለት ብዙ ነገሮችን ነው ነግረዋለች። እናቷ እንደማታውቃት ተወልዳ ያደገችው አዲስ አበባ ውስጥ እንደሆነ ብዙ የጎዳና ህይወቶች እንዳስተናገደች ብዙ ላይፎች እንዳሳለፈችና በመጨረሻም አሁን እዚህ እንዳለች ነግረዋለች ለናታን። እንግዲህ ናታን ተጨማሪ ብዙ ጥያቄዎችን ጠይቋት ነበረ። እናትሽ እንዴት ሳታውቂ የሚለው ነገር ጠይቆ ነበር። እሱን ተወውና ይቆየን ብለው ነበር ማለት ነው ቤተሰቦቻችን። ከዛም ባለፈ እንግዲህ ጋሽ ደረጀ በጣም ነው የተደነቀው ዛሬ ማለት ገርሞታል። ሰላምን ምንም ነገር ትዝ እንደማይላትና ምንም ነገር እንደማታስብ አድርጎ ነበር የሚያስበው የነበረው። ግን ዛሬ ይሄን ነገር ከሰማ ጀምሮ በጣም ነው የደነገጠው ማለት ነው። ዳጣ ያው ሁሌም በባለፈውን በቅርብ በዚህ ወር ውስጥ አስተዋውቅሻለሁ አብሽሪ ብሏት ነበር እንጂ ያው ደግሞ በተለይ ጋሽ ደረጀ ሌላ ልጅ ያላት የላትም አባቴ ብላ ስትጠይቀው ሌላ ልጅ የላትም አንቺ ብቻ ነሽ ብሏት ነበርና እንደው አታሳዝንህም ወይ እኔ ብቻ ከሆንኩ ልጇ እስኪ በቃ አለሁኝ ልበላት ምን አለ ልጅ እንዳላትና እኔም ልጇ እንደሆንኩኝ ብታቅ ብላው ነበርና
አንቺን ራሱ በህይወት መኖርሽን አለመኖርሽን አታውቅም ብሏት ነበር ማለት ነው ለዳጣ። በዛም እንግዲህ እና ታዲያ ምን ችግር አለው አሁን ልጅሽ አለውኝ ብያት እጄ እናቴን አለውልሽ ብላት ምን ችግር አለው ግን አጨካከንህ ብላው ነበር ጋሽ ተረጀና ጋሽ ተረጀም እንግዲህ አይ ዳጣ ለዛ አይደለም አንቺ የሚጠቅምሽ የሚጎዳሽ ግዴታ ደግሞ ማስተዋወቅ እንዳለብኝ አውቃለሁ ግን ደግሞ ማድረግ ያለንብንና የለብልብን ነገሮች አሉ ከነሱም እንግዲህ ዋናውና የመጀመሪያ እናገናኝ ሌሎቹ ልጆችን እናታቸውን ማሳጣት የለብኝም ብሎ ነበር ያላት ማለት ነው ቤተሰቦቻችን። ምክንያቱም ጋሽ ተረጀ የዳጣን እናት ሰላምን እዚህ ጋር ካስተዋወቀ ወይዘሮ ማርታ አስባችሁታል የሚፈጠረው ነገር በጣም ከባድ ነው ቤተሰቦቻችን። የሚገርመው ደግሞ የዳጣ መወለድ ብቻ ሳይሆን ሰላም ያሁን ያረገዘችው ሁኔታ ራሱ ስላለ በዚህ መካከል በጣም የሌለ ከባድ ንትርክና በጣም አስቸጋሪ ነገር ስለሚፈጠር ጋሽ ተረጀ እንግዲህ እሱንም ስለፈራ በጣም የሚያስፈራል ደግሞ ትዳሩን ልጆቹን እንግዲህ ያው ራሱ ያረጠፋው ነገር ሊሆን ይችላል የመጀመሪያው የዳጣ መወለድ ጉዳይ ያሁኑ የሰላም ማርገዟ እንኳን ያው ሰላም ሆነ ብላ እሷን ስላደረገችው ያን ያክል ጋሽ ተረጀው እንግዲህ በሰከረበት ወቅት ስለሆነ አላወቀውም ትላላችሁ ቤተሰቦች ያው ተገዶ አስገድደው ነው ሰላም ያው እሷን ማንፈርድባትም ልጆቿን ካንዲ ማረግ ፈልጋ ነው ሁለተኛ ደግሞ ልጇን በተጠብቃት ስላጣቻት ምትኬ ብያታለሁ ከነስሟ ያለችው እንግዲህ ለዲያጣዬ ምትክ ያችን ባጣትም እቺኛቱን አገኘሁ ለማለት ያክል ነበር ማለት ነው ያው ቀኔው ሲፈታ ትላላችሁ እንግዲህ በመጨረሻም ዳጣ ዛሬ ለናታን ብዙ ነገሯን ያወራችው ናታንም እንግዲህ በመጨረሻ ብዙ ነገሮችን ካዳመጠ በኋላ በል እንግዲህ አደራ ያው ቃልህን አክብር ለማንም እንደማታወራ ቃል ገብተህልኛል ነበር ያለችውና ቃል ገብቼልሻለሁኝ ግን ለሰላምዬ ብቻ ነው መነግራት ብሏት ነበር ለሰላም ደግሞ ለምንድን ነው ለሰላም የምትናገረው ካስፈለገ ምን ራሴ ነግራታለሁ እንጂ አንተ መናገር የለብህም እንዲያትናገር ነበር ያለችው አይ ለሰላምዬ እንኳን መናገር አይቀርም ዲያጣ ይቅርታ ብሏታል ማለት ነው ከፈለግኩ ምን ራሴ ነግራታለሁ አንተ ለምን ነው የምትናገረው ብትለው አይ መናገር አይቀርም እንግዲህ ታይ ብሏታል ከዛ ወይውልህ እንግዲህ አንጠለጥልሃለሁ ያለችው ነበር ዲያጣ ማለት ነው ቤተሰቦቻችን እንግዲህ እሱም አይ ባልሰማ ባላየ እሱን ታዩ ብሎ ዝም ብሏታል ሌላ አብጌል ደረጀ እንግዲህ ያው ዳጣ በዛ ብላ ወደ ቤት ተመልሳለች እንግዲህ ቤት ደግሞ ስትመለስ ቤት ያለው ሰው ሁሉ በቃ ማንም ሰው እንዳያናግራት ተብሎ ሁሉም ሰው በጸጥታ በኩርፊያ ነበር የተቀበላት በመጨረሻም እንግዲህ እናቷን ምን ላድርግ ብላ በጠየቀችው መሰረት ውሃ ሳትቀር ነበር ያኮረፈቻትና እንግዲህ ያው አሁን ይቅርታ እናቷንም ይቅርታ አባቷንም ይቅርታ ለማለት ሞክራለች ጋሽ ተረጀ ደግሞ እኔ አንቺን ይቅርታ ሳይሆን መፈልገው አንቺ ደህና ልጅ ነሽ ጥሩ ልጅ ነሽ መልካም ልጅ እንድትሆኝ ነው መፈልገው እንጂ እኔ አንቺ ይቅርታ ምንም አይተክርልኝ ነበር ያላት ማን ነው ጋሽ ተረጀ በዚህ መካከል ላይ ያው ወይዘሮ ማርታም እንግዲህ አርፈሽ ተቀመጪ ካሁን በኋላ ካንቺ ይቅርታ ወይም ሌላ ነገር ሳይሆን የምንፈልገው ጸባይሽን አስተካክለሽ እንድትቀመጪ ካሁን በኋላ ቤተሰብ ማተራመሱን እንድትተዊ ወደ ራስሽ መጀመሪያ እኛን ይቅርታ ከማለትሽን በፊት ራስሽን ይቅርታ ጠይቂ አርፈሽ ተቀመጪ ባክሽን ነበር ያልቻት ወይዘሮ ማርታ ማለት ነው ከዛም እሺ ካሁን በኋላ ተስተካክያለሁ ማንንም አረብሽም ሌላ ነገር ምንም አልፈጥርም ብላለች ማለት ነው ግን የሚገርመው ነገር ይሄንን ለወይዘሮ ማርታ እየነገረቻት በውስጧ የምታጠነጥነው ሌላ ነገር ነው እንግዲህ ያ ክረሽ ነው ማን የሚባለው ችኳ የህንዲ ጣዖት አፍቃሪው ልጅ እሱ መንገድ ላይ አግኝቷት ያቺ እብድ የሆነች እህትሽ በእናትሽ ኃይለኛ እህት አለች ምናምን ብሏት ነበርናማ ስትለው ዳጣ እህቴ ናት አለች እንዴ ስትለው አዎ እህቴ ነች አጠገቤ እንዳደርስ ብላኛለች አጠገቧ እንዳደርስ እህቴ ጋር ብላኛለች ስለዚህ እህትሽ ነች ደግሞ እኮ በጣም ነው የምትመሳሰሉት ምናምን ነበር ያላትና ያኔ እሱ ትመሳሰላላችሁ ምናምን ስላላት ነገር ግን ደግሞ በተለይ ዳጣ ለሷ ያላት ፍቅር ለሷ ያላት አክብሮት ለሷ የምታደርገው ነገር በጣም ከመብዛቱና እንትን ከማለቱ የተነሳ በጣም ነው የገረማት ማለት ነውና በዛም እንግዲህ እናቷን ገና ይቅርታ ጠይቃ ሌላ ምንም ነገር እንዲያታመጭ ከዛሬ ብላ እያለቻት ማለት ነው ምን ብትላሪፍ ነው እማዬ ግን እኮ አለች ዳጣ እኮ እህትሽ ነኝ አለች ማለት ነው እንዴ ታዲያ አግንተሽ ነው እንዴ ዳጣን ያክል እህት ላንቺ እህት ለኔም ልጅ አግንተን ነው እንዴ ምን ማለት ነው ብላ ነበር እንግዲህ ወይዘሮ ማርታ ወቀስሬ ሲሆነችባት ማለት ነው እሷም እንግዲህ እሱማ ምናምን ብላ እንግዲህ ከዚህ ግድም ውጭ ብላ ተወጣለ ቤተሰቦቻችን ላይክ በማድረግ ቤተሰቡኑ ሰብስክራይብ አድርጉ መልካም ጊዜ